እየነገርኩ አትታመዝ ብላ እንመለሳለን። በማገበል ይጠልቅተናል። አንድ ደና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀው? ምን አይነት ፕሪሚየር ሊግ ውስጥ ማለት ነው። ፕሪሚየር ሊግ ውስጥ ፀጉር ማሳደግ አይቻልም። አይደለም አስፈልገናል። ያላንተ ባዶ ነን። ምን አለ መሰለህ ያላንተ ባዶ ነን። ሰው አይደለም ዳኛ ስተት ነው። ችግር የለውም። ኦጋርቴ መግባት የለበትም። ኦጋርቴ ለሀገሩ አልጠቀመ። እድል የሰው ልጅ ላይ ፊቱን አዞረች ነው የሚባለው። እኔ ላይ ዛሬ ሱሪያውን አውለቃ ቂጧን ነው ያሳየችው። እና ታፈርት ኦጋርቴ አንተ አሁን አለመቻል እኮ እውቀት ይጠይቃል እኮ። አለመቻል ትንሽ መቻልን ይጠይቃል። እንዴት ነው ኳስ ተጫዋች ሆንኩ ሴሽኮ? እኔ ሎሽን ሰጥቼ ነው የምልህ ሻወር ቤት ባስገባ አንተ በትክክል አመታ እከክ ጥግነ ካስሚሮ ለመንስና ብሩኖ ብቻ ነው እንዴ ደሞዝ የሚከፈላቸው? ሌላው ደሞዛቸው እግዚአብሔር ይስጣችሁ ነው እንዴ? አማዲዮል ምን አባህ ነው የምትሰራው? በቃ አንደኛውን ወር ነው አይደለም የምታርፈው። ይኸው ስልክም አለ ቲክቶክ ጀምርከኛ ጋና እዚህ ተበሻሸቅ እከክ የሆናችሁ ፍጥረቶች እከክናችሁ እናቴን እከክናችሁ። በቃ እንዲህ የቻልክ ፈርስታ ምን አባት ትሸራመዳለህ? 11 ተጫዋች ያለን ምን አባት ትሸራመድ? ያ የጠነባ መላጣ ዳኛ ተወሱን የሸርሜዳ ልጅቶ ቢያንስ አንሸነፍም ነበረ ሊቻ ቢኖር ቢያንስ። አረ በፈጣሪ አሁን ነው ደም ዝውውር የሚሰራው ሁለ ምን አባህ ሸራመደህ? ፈርስታፍ በቃ እንዲህ የምትል ከሆነ እኮ እንዲህ መጮት እኮ ነው በቃ። እኔ የቻለን መሸነፋችን ነው የሚያነባ አልቻልክም ነው እኮ በቃ። አረ በፈጣሪ ስም አረ በዚህም በዛም ግባችንን ማሳካታችን አይቀርም። ሻምፒዮንስ ሊግ እንደሆነ ድሮን ይገባል። እኛን ማስወጣት የሚችል የለም። ግን እንዲህ የቻልክ ለምን ትሸነፋለህ በኦልድ ትራፎርድ? ለምን በቃ ይሄ ነው የሚያናድደው በቃ። አሁን በል ሰብሰብ በል አፍልተን ነበር 24 ቀን ቆይቶ ኳስ እንዴት መምታት እንዳለበት የጠፋበት ቲም ተውት። እኔ አቃጠል ምንም ማለት ወይኔ ጨጓራ መጫወቻ ተውት ኳስ እንዴት መምታት እንዳለበት ጠፋባችሁ። እኔ እኮ ነጭ የለበሱትን መሰለኝ የኛዎቹ። ደግሞ ሳያቸው እነ ብሩኖ ቀይር የለበሱት ድንገት ነጩ ማሊያ ለብሰው ከገቡ ብዬ ማሰብኩ። 15ኛ እኮ ነው እንግዲህ ዩናይትድ ግን እንደዚህ ነበር ውላችን። እኔ 24 ቀን ጠበቅኩት ይሄን ጨዋታ ለማየት ነው። ስንት እኔ ታውት ወያለው እኔ አላማዬን አሳካለሁ። አንተ አላማህን ታሳካለህ ወይ? እኔ እንደሆነ ሻምፒዮንስ ሊግ መግባት አይቀርም። አንተ ፕሪሚየር ሊጉን ትበላለህ ወይ ነው ገባ? ትበላ ቆሊ ቋጠርኩና አንተ ምትመቆጥ እኔ የቀረብኝ 3 ፖይንት አንተ 4 ዋንጫ ነው የሚቀርብህ። እስቲ እኔን እናቱ የወለደችው ከሻምፒዮንስ ሊግ ያስወጣኛል። እናቱ የወለደችው እስቲ ፍሬ ተበትኖ ማለት ይተናታል እንጂ እኔን እንደሆነ ከሻምፒዮንስ ሊግ አታስወጣም። ሚችልም የለም እኔን ማስወጣት ሚችልም የለም። ይሄንን ታውቃለህ። እኔ 3 ፖይንት ብቻ ነው ሉዝ ያደረኩት። we will see ያንተን እናያለን። ስለዚህ ዳኛ እኔ ምንም የምናገረው ነገር የለም። ሰበብ ነው ልትል ትችላለህ የፈለግከውን በል። ከዚህ ዳኛ ጀርባ ግን የሆነ እጅ አለ። በቃ የሆነ እጅ ምን አይነት ውሳኔ ነው ያሳየህን? እኔ 19 ክለብ ቁጭ ብሎ እኛ ላይ እየቋጠረ ነው። እዛ ላይ አንተ ተጨመርክ። ከዛ ያው ኡጋርቴ የሚባል ደደብ አለ። እግዚአብሔር ይስጣችሁ ተባብራችሁ ይሁን እንቅልፍ ነሳችሁ። ያ አብድላችኋለሁ በቅርብ እኔ የሚያሳዝነኝ ይሄ ሁሉ ጊዜ ጠብቀን ይሄን ማየታችን ነው። ዳኛው ምንድነው? እንዴት ነው የምታስጠላው? ዩሮ ወይኔ ዩሮ አትችልም። ኡጋርቴ አትችሉም። አማድ አትችሉም። ምንም አትችሉም። ምንም ዩሮን ውሰዱልን። በቃ እንደው ቼልሲ ነው አሰስገሰሱ የምሰበስበው። ውሰድልን ቼልሲ። ኡጋርቴንም እንመረቃለን። ውሰድልን።
ባናሳዝናቸው ማለት ጉጉታችን በቃ ክለባችን ሊጫወት ነው ብለን መንሰፍሰፋችን መናፈቃችን እንደው አያሳዝናቸው? To 6 points away from the drop zone and done so at the home of their bitter rivals. A first ever nearly win at Old Trafford for Leeds United. Looked like it was going to be extremely comfortable. It became very nervy. In terms of securing Premier League safety as well. አስነጨን የኛን ሺት መሆን መጀመሪያ ላይ ነው ያስነጨን። አታሳየኝ ነገር አለመቻላችንን ድለቢስነታችንን ከመስመር ላይ እየወጣብን የዳኛ ድድንና አልሸነባይነትን መሞከርን ሰከንድ አፍ ሞክረዋል በደንብ ግን ምን ይደረግ የማይረባ ዳኛ በኢየሱስ ቶሎቹ ነው ፈርስታፍ ያሳያችሁ ፐርፎርማንስ በጣም ሽት የሆነ ፐርፎርማንስ ነው በኢየሱስ ምን እንደተፈጠረ ለራሴ ግራ እስኪገባኝ ድረስ ለራሴ ምን እየተፈጠረ እንደሆነ ግራ እስኪገባኝ ድረስ ማለት ነው ፈርስታፍ ላይ እንደዛ ሲንቆሻቆሽ ነበር በኢየሱስ የሰዋት ላይ ጣላቸው በኢየሱስ እንግዲህ አራት ቀን ሙሉ ጠብቀን ምናሰፋበት ነው ኧረ በስመ አብ ቅጥል ያደረገኝ የዳኛው ነገር ነው ገብቼ ያመላጠውን እንዲህ በጣም ሰው ደስ ባለኝ አፈር ያስበላችሁ አፈር ብሉ እንዴ አንድ ወር ሙሉ የታባታችሁ ተቀምጣችሁ ነው እማላቀው እኔ ቁጭ ብዬ ለእናንተ መቋጠር እኮ ኳስ ንኩ አትንኩ ኳስ እዩ አትዩ ማላቅ ልጅ እግራችሁ ሼባ ሆኖ የመጣችሁ እኔ የታባታችሁ ነው አንድ ወር ያሳረፋችሁት የት ነበራችሁ እግራችሁ እንደዚህ ቄጣማ እስኪሆን ድረስ እንዴ 2-1 በሜዳችን አንድ ወር ቁጭ ብላችሁ እንዴ አረ ያዋርዳችሁ እንዳዋረዳችን ያዋርዳችሁ ነው ምላችሁ ሌላ ምን እላችሁ አረ ቢስሚ እኔ እንደዚህ የጠነባ ዳኛ ይቻላል አቅም እኔ ለምን ተነቃቃችሁ ብሎ ቀይ ካርድ አለ እንዴ ለምን ተነቃቀ ለምን እንዲህ ገና አልነካውም እኮ ገና እንዲህ ምንም ሶፍት ተች ምን አድርግ ምን አይነት የጠነባ መላጣ ዳኛ ነው እኔ ሁሌ ቫር ከተባለ ሁሌ ውሳኔ መቀየር አለበት በቃ ሁሌ ሳይኮ ነው የሚበሉት እኔ ይሄንን ቀይ ካርድ እኔ ያረበፈጣ እኔ እሱ ላይ ለማማኘት ኦሬዲ 2-0 እየተመራን ነው ግን በጣም የጠነባ የሸርሜዳ መላጣ ዳኛ ነው 24 ቀን ነው የጠበቅኩት 24 ቀን የክለቤን የዩናይትድን ጨዋታ ለማየት 24 ቀን ጓጉቼ ስመለከት እንዲህ ያቃጥሉኛል ፈርስት ሃፍ ነው ጨዋታ ሁሉ ያበቃ ፈርስት ሃፍ እኔ ኡጋርቴ ምናምን ብላችሁ ማንንም ማለት ሁሉም አይችሉም ሁሉም ማለት ፈርስት ሃፍ 2-0 ማለቁ በጣም ጥሩ ነገር እድለኛ ነበር 4-0 ነበር ማለቅ የነበረበት ኳስ ቢልድ አፕ መፍጠር አይቻል ሚድፊልደራችን እካክ መከላከሉ ላይ እካክ እንደ ሼሽኮ ምን ያድርግ ሼሽኮ አጥቂኮ ጎል የሚከተው እድል ሲፈጠርለት እኮ ምን ያድርግ ኡጋርቴ ምናምን እንዳትሉ ሊቻ ምን አይነት ጥፋት የሚያሰጥቀይ ፈረስ መሰለ እንደምጋልቡ ፈረስ መሰለ ሊቻ ሰከንድ ዳግ እንኳን እንዳንጫወት ሊቻ ማየው ስራ ያ ሁሉ ዘመን ቆይቶ ኧረ ተቃጠልኩ ዩናይትድ ጨዋታ አለው ማለት ፈርስት ሃፍ እኛ የክለቡን ደጋፊዎች ግራ ያጋባናል ሰከንድ ሃፍ ደግሞ የሌላን ክለብ ደጋፊ ግራ ያጋባል ማርቲኔዝ ምን አለ ከሁለት ጎሉ በፊት በቀይ ወጥቶ በነበር ከዚህ ጨዋታ 3 ነጥብ አይደለም አቻ ይገባን ነበር የምር ግን አልሆነም ዩናይትዳውያን አረ እኛ ከሻምፒየንስ ሊግ አንወጣም ግን እንደዚህ ናፍቆን መሸነፋችን ያናደደኝ ኮፒ ሊንክ እና ሪፖስት ያደረሰ ፎሎ ማርጉ በዛው ደህና ደሩ እነሆ የሩበን አሞሪም ቡድን ተመለሰ ካሪክ አለመቻሉን አሳየ እኔ አንድ ነገር ልንገርህ ካሪክ ይችላል ምናምን ብለህ እንዳትከራከረኝ ክርክር ከፈለክ ማለት ነው ክርክር እንገጥማለን ግን
አንተ አለማወቅህን ነው የምታሳየኝ ከኔ ጋር ከተከራከርክ። የዛሬው ማንቸስተር ዩናይትድ የሩበን አሞሪም ትክክለኛው ቡድን ነው። በቃ ማግባት የማይችል መከላከል የማይችል ማጥቃት በቃ በጣም ደባሪው ማንቸስተር ዩናይትድ ማለት ነው። የዛሬው ጨዋታ በዳኛ ተሸንፈናል። ዳኛ ነው እኛን ያሸነፈው። ዳኛ ነው፣ ዳኛ ይከሰታል። ዳኛ ነው እንደዚህ። ኳስ መዝናኛ ነው አላላችሁም እንዴ? የቱ ጋር ነው ታዲያ የሚያዝናናው? ኧረ ወይኔ በሁለት ጎል እንኳን ተፋቱ። በጣም የሚያቃጥለኝ 24 ቀን ሙሉ ቆይታችሁ መታችሁ ማሸማቀቃችሁ ሳያንስ እንደገና እንደዚህ አይነት የደነቆረ ፐርፎርማንስ ማለት ነው። በጣም የሚያናደኝ ነገር ይሄን ሁሉ 24 ቀን ሙሉ ተኝተህ መተህ ስለ እግር ኳስ ነው ምንድነው ስትሰሩ የነበሩት? ምድረ ደንቆሮ ስብስብ ማለት ነው። ምድረ የእከክ ስብስብ። እኔ እንደዛሬ ተቃጥዬም ነድጄም አላውቅም። ምንድነው ማርቲኔዝ የምትሰራው? ምንድነው? እኔ እኮ ሊድስ እንኳን ከ8 ቀን በፊት ጨዋታ አድርጓል። አንተ ከ24 ቀን በፊት በሙሉ ስትዝናና ስትጨፍር በሜዳ ምን ስትሰሩ ነው የቆያችሁት? በጣም ቅጥል ብያለሁ። እርር ማለት ነው። 4 እናገባለን ብዬ ሸልዬ 4ችንን አበሉ። ሲጀምር ነው ማመላችሁ ኡጋርቴ ገብቶ ዩናይትድ አንድ ቀን ምርጥ ተጫውቶ አያውቅም። ሌኒሮ የሚባለውን ዩኬ ያላችሁ የዩናይትድ ደጋፊ በገጀራ አትመቱልን። በስመ አብ ወወልድ ወመንፈስ ቅዱስ። ብቻ ያው ይሁን የሚያስከፋ አይደለም። ምክንያቱም ገና እኔ ኡጋርቴ ሲገባ ቀፎኛል። በሉ እንግዲህ ጠዋት ተነስታችሁ ወተታችሁን ማድረግ ነው መቻል ነው። ምንም ማድረግ አይቻልም። ቆይ ደግሞ አንድ የረሳሁት ነገር ከመጀመሪያው ደቂቃ ጀምሮ የት ነበራችሁ? ከ70 ደቂቃ በኋላ የመጣችሁት ከመጀመሪያው ጀምሮ የት ነበራችሁ? እስቲ ንገሩ። እኛ ሳናቅ ፓርቲ ሞታችሁ ነበር። ከ70 ደቂቃ በኋላ የመጣው ጨዋታ መጀመሪያ የት ሄዶ ነው? ምን ነክቷችሁ ነው? እኔ እኮ ምንም አይደለም እኮ የሚገርመኝ እኮ ቻምፒየንስ ሊግ መግባት ምናምን ነገር ተውት፣ እንገባለን። እሱ አይደለም ያሳስበኝ። ለወያላ አሳልፋችሁ መጫወቻ አደረጋችሁ። ይሄን ነው ሲያደርጉ የነበር። ይሄ ነው ለማለት ራሱ ምንም የማይመች ጨዋታ ማለት በተለይ ፈርስት ሌላ ነገር ነው ስንመለከት የነበር ነው ማለት አንድ ያለን ሰው ብሩኖ ነው እሱ በቃ የሆነ ነገር ለማድረግ ተፍይላል ምና ብቻ ዛሬ በእግዚአብሔር ስም ሊቻ ጭራሽ ቀይ የማያሰጥ ኳስ ነው፣ ጭራሽ የማያሰጥ ኳስ ነው። ነገር ግን ሲሰሩ የነበረውም ልክ አይደለም። ዛሬ ፈርስታ ለካሲሜሮ እንደዛ አጋልጠ የሰጠው ካሲሜሮስ ያን ኳስ እስካና አድርጋና ዞር ብለ ምን እያደረክ ነው የተነጠቅ? ምን ስታደርግ? ኧረ በእግዚአብሔር ስም ወር ጠብቀን እንደዚህ አይነት እብደት የሆነ ነገር አስቶን ቪላን ጋብዘነዋል። ሶስተኛ ላይ ና እንድትመጣ ምናምን ብለን አረማንቺ በክርስቶስ አንድ ወር ሙሉ ጠብቀን አረማንቺ አይገባል። እግዚአብሔር ሊድስ ዩናይትድ ለመጀመሪያ ጊዜ ኦልድ ትራፈርድ መጥቶ ማሸነፍ ቻለ። ገና ከጅምሩ መሃል ሜዳ ላይ ካዝሜሮና ኡጋርቴ በቃ ሁረር ነበር ገና ከጅምሩም። ግን ስቲል በቃ አንዳንድ ክፍተቶቹን ሊሳንድሮ ማርቲኔዝ አለ። ይሄ ፕሮግሬሲቭ ፓሶችን አጠቃላይ አሪፍ ፕሮግሬሲቭ እንቅስቃሴዎችን ሊሳንድሮ ማርቲኔዝ ያደርገዋል ምናምን ብለን ነበር ያሰብነው። እኔ አጋጣሚ አቃጣሪ መሆኑ የምታውቁት ማለት ነው። በዛ ሚድፊልድ ተጠቀሙበት ሊድሶቹ። ከዛ አጋጣሚ ሲያቃጥር ደግሞ ገና ሲጀምር ጨዋታው ጎል ማስቆጠር እንዴት እንደሚያቃጥር አጋጣሚ ማለት ነው። እሱ አልቀረም። አጋጣሚ ሲያቃጥር ሰከንድ አፍ ሊሳንድሮ ማርቲኔዝ በቀይ መውጣት አንድ መሀሉ ላይ ያለውን ክፍተት ሊሳንድሮ ማርቲኔዝ ከኋላ እየመጣ እንደው ይሞላዋል ብለን ያሰብነው ማለት ነው። እዛ ደግሞ መጨረሻ ላይ የተሳቱት ኳሶች የከሸፉት ላይ ኦልሞስት የገባ የሚመስል ኳስ ሁለት ጊዜ ኧረ በክርስቶስ ፈርስት ሃፍ ዩናይትድ በቃ ወደ ጎን ወደ ዋይድ በደንብ እየለጠጠ ከማጥቃት ውጪ ሌላ አማራጭ አልነበረውም። ያንን ግን ደግሞ እነሱ ቨርቲካል የሆነ አታኪንግ ነበር ሲጠቀሙ የነበረው። በቃ ተጠቅሞበታል ያንን በደንብ አድርገው ማለት ነው። እና ዩናይትድ መሃል ሜዳ ላይ መጀመሪያ ላይበለጥ አይችልም። ጥግ ድረስ ነው የተበለጠው። ያንን ተጠቅሙበት። ገና ቀይ ካር ገና ደግሞ ጨዋታው ጅማሬ ላይ ጎል ማስቆጠር ቻሉ። ሶ ኢንቴንሲቲያቸውን በደንብ ጨምረው ዩናይትድ እንዲሳሳት ማድረግ ነው የነሱ ስራ በቀላሉ ማለት ነው። ያንን እያረጉ ነበር። ሌላ ጎል ደጋግሞ ስህተት ሲሰሩ ነበር ዩናይትድ። እሱ አልቀረም። ገና ሌላ ቀይ ካርድ። ኧረ በኢየሱስ
የዳሎት ጥቅም ዳሎትን እንዳትናገሩት ሲጀመር ማለት ነው። የዳሎት ጥቅም ዛሬ ታየኝ። እንደዚህ ካውንተር ለሚመጡ እምቤሞ ነው ቋሚ መግባት የነበረበት ወይስ ሼሽኮ ነበር ቋሚ መግባት የነበረበት? በዛ ላይ ዳሎትን አስቀምጠህ ማዝራዊ ይዘህብን ገባ። ሁለት ተጫዋች እኮ ጎልን የተጫወት ነው ዛሬ። በዚህ ሳይድ ኡጋርቴ ማላገጫ አድርገን መሀል ሜዳ ላይ እዛ ጋር ማዝራዊ ያላግጥብናል። ሲጀመር መላጣ እያለ ይሻለን ነበር። እሱ ጸጉሩን ካስተከለ በኋላ ልክ አይደለም። እንዲህ ካሪክ ልክ አልሰራህም ዛሬ፣ እውነት ልክ አልሰራህም። ሌላው ነገር ምን እንደሆነ ታውቃላችሁ? ዮሮ ምን እየሆንክ ነው? አረ ሰዎች ዮሮን እያየ ነው እያጣነው ነው። ፕራይም ማግዋየር እየሆነብን ነው ዮሮ። አረ ተው፣ አረ ዮሮ ምን እየሆንክብን ነው? አረ በአላህ። ለማንኛውም ሰላም ደሩልኝ። ይሄኛው ቀይ ካርድ ነው፣ ይሄኛው ጎል ነው። ይሄንን ቀይ ካርድ ለመስራት ጨዋታውን አስቁሞ ቫር አለ ብሎ ቫር ጠርቶት ነው እንግዲህ ቫሩን ሄዶ ያይቶ ለማርቲኔዝ ቀይ የሰጠው። ይሄንን ግን ጎል ነው። ሌኒ ዮሮ ወርቋል። ከዚህ በላይ ምን እንዲያደርጎ ነው የፈለገው? ባላንሱን አስቶታል። ንጹህ ኳሱን የማግኘት እድል የነበረው ሌኒ ዮሮ። እንዴት ነው ባክ ቱ ባክ በዳኛ የምንበደለው? በርንማውዝ ላይ ፔናልቲ ተከለከለን፣ ጎል ገባብን፣ አቸው ወጣ። እዚህ ጋር አረ እኔ የእንግሊዝ ዳኝነት የእንግሊዝ ቫር ምን ጋር ነው ጥቅሙ? ለኛ ሲሆን ነው እንዲህ ቫሩ የሚሰራው። እኛ ስንጠቀሙ አይሰራም። እነሱ ከኛ ጋር ተቃራኒ ሲሆን ነው የሚጠቀሙት። እንዲያውቀው ነው እንደሚመስለው። የምሪን ነው። አሁን ያኔ ምን ሬድ ካርድ እንደሆነ እየገባኝ አይደለም እንዴ። ወይ ሊያገባ አይደለ ወይ የሮጣ አይደለ አየር ላይ ተሻምቶ ሲወርድ ነው እጁ የገባበት። ረጅም ደቂቃ ወይ እንደዚህ ጎትቶ ወደ ኋላ አልጣለው። አረ ዳኛ በስመ አብ kidding me, man? We haven't played in 3 weeks. I actually miss these guys so much. For this rubbish, you play like this in a derby against Leeds United. I don't care. You lot are an absolute disgrace, and none of you should get your wages tonight. You are embarrassing. ስለዚህ ዳኛ እኔ ምንም የምናገረው ነገር የለም። ሰበብ ነው ልትል ትችላለህ የፈለግከውን በል። ከዚህ ዳኛ ጀርባ ግን የሆነ እጅ አለ። በቃ የሆነ እጅ። ምን አይነት ውሳኔ ነው ያሳየህን? እኔ 19 ክለብ ቁጭ ብሎ እኛ ላይ እየቋጠረ ነው። እዛ ላይ አንተ ተጨመርክ። ከዛ ያ ኡጋርቴ የሚባል ደደብ አለ። እግዚአብሔር ይስጣችሁ ተባብራችሁ ይሄው እንቅልፍ ነሳችሁኛ። አብድላችኋለሁ በቅርብ እኔ። ሌላኛው የዚህ ሰውዬ ቅያሪ ከ70 ደቂቃ በኋላ አንተ ድግምትን ያሰራኸው፣ ከዛ በኋላ እየቀየርክ ጨዋታው ሌላ ሊብል ውስጥ መከተው። ከዛ በፊት ያለው ሙታናቸው እነሱ። ከዛ በፊት ያለው መቀስቀስ አይችሉም። ከዛ በፊት እንዴት ነው እየወሰንክ ያለው ቅያሪ ላይ ግን? እንዴት ነው? እኔ ቢመለስልኝ ደስ ይለኛል። ጥያቄ ጎበዝ እንዴ። ከ70 ደቂቃ በኋላ ሌላ፣ ከ70 ደቂቃ በፊት ሌላ ብሎ ነገር የለም ጎበዝ። ወጥረ ትጫወታታለህ። ቆይ እኔ ሳላቀው እኛ ሳናቀው ሩበን አሞሪም ተመልሷል እንዴ? ምን አይነት አጫወት ነው ይዘው የገቡት እንዴ? ኧረ ቢስሚላ። ያው በሜዳው ሁሉ በሜዳችን እንደዚህ አይነት የወረደ አጫወት 24 ቀን ጠብቀ። ወይኔ ኪዶ ተቃጠሉ። ምን አይነት የወረደ አቋም! አላሁ አክበር። ስራችሁን ረስታችሁ ከነበረ ስራ ቀይረናል በሉ። በዚህ አይነት አጫወት እንዴት ነው ደፍራችሁ ሜዳ የምትገቡት? በገዛ ሜዳችን 2-1 የተጠበጠን ነው። ያው በጨዋታ ተበልጠን ምንም ማድረግ ሲያቅተን ማለት ነው። ዳኛ ምናምን ብትለኝ እኔ አልሰማም። በቃ ቀይ ካርዱ ብቻ ነው እኔ ዳኛ ላይ የተማረርኩት፣ ሌላ ምንም ነገር የለም። ዳኛ ምናምን ብትለኝ እኔ አልሰማም። መተህ ደግሞ ተከራከረኝ። የአሞሪምን ቡድን ነው ያየሁት። እውነቱን ነው የምነግርህ። ይሄ ካሪክ ይችላል ምናምን ብትለኝ እናቴን አልሰማም። ካሪክ ድንገቴ በቃ የእድለኛ አሰልጣኝ ነው እንጂ ጨዋታ ቀያሪ፣ ጨዋታ ታክቲክ ምናምን ዜሮ። ቢስሚላህ። እንዴት አንድ ተጫዋች 24 ቀን ስላልተጫወተ ስራ ቀይረናል ብሎ እኮ ማመልከት በቂ ነው። እንዴት እንደዚህ ትጠበጥ? እኔ ወላሂ መናገር ነው ያቃተኝ። እንዴት እንደተቃጠልኩ እኔ ነኝ የማውቀው። ቢስሚላህ። ምን አይነት ጨዋታ ነው? ገራሚ ጨዋታ። የናፈቀን ዩናይትድ
በሽንፈት ተቀብሉናል። ልጆቹም መቃም ጀምረዋል። ፋሚሊ ሲደብራቸው 24 ቀን ምናምን ሲሆን ሱስ ጀምረዋል። እስከ ረፍት አይታችሁ እንዴ ተዳክመው እንደነበር፣ ግን ጨዋታው በጣም አሪፍ ነበር። ደሞም አሪፍ ያደረገው ከኛ ቀይ መውጣቱ ከነሱ ወጥቶ ነበር 4 ምናምን ይሆን ነበር ጎሉ። እንደውም የሚገባቸውን ነጥብ ነው የወሰዱት ብዬ አስባለሁ። እስከ ረፍት ከ4 3 ምናምን ያስቆጥሩ ነበር። አለማስቆጠራቸው በጣም ገርሞ እድለኛ ነበር። እንደውም እስከ ረፍት 2-0 መውጣታቸውና ይሄ ቀይ ምናምን ሰበብ አያስፈልግም። ፋሚሊ ፕሪሚየር ሊግ ሁሉም ቡድኖች ይበደላሉ። ከነዳኛ ስተት ነው ማሸነፍ የነበረብን ግን አልቻልንም። ስለዚህ የሚገባው ሰው 3 ነጥብ ክለብ 3 ነጥብ ይዞ ሄዷል። ምንም ሰበብ አያስፈልግም። ግን ሜዳ ላይ ዩናይትድ እናይቸዋለሁ። እሱ ነበር ዋናው ፖይንት። ግን ናፍቆታችን ደበዘዘ። ምክንያቱም ሽንፈት ነበር። ይሄንስ ማናየበት አልሐምዱሊላህ። ዋናው ግን ቻምፒየንስ ሊግ ለመግባት አሁንም እድሉ እኛ ጋር አለ። እርግጠኛ ነኝ የምንገባ ይመስለኛል። ግን አሁንም እንደምታዩት ነው፣ ችግሮች አሉ። ብዙ አትጠብቁ። ምክንያቱም አምና 15ኛ የጨረሰ ቡድን ነው። በዛ ላይ ችግሮች አሉና ግን ገራሚ ጨዋታ ነበር። ለገለልተኛዎች ደስ ሲል ነበር። ከረፍት በኋላ በተለይ የነበረው ጨዋታ በጣም አሪፍ ነበር። ከረፍት በፊት ግን ሺት ነበሩ። ዩናይትድ 24 ቀን አርፎ የመጣ አይመስልም። 24 ደቂቃ አርፎ ነው የመጣው እንጂ 24 ቀን አርፎ የመጣ አይመስልም ነበር። ለማንኛውም እስቲ እናንተ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ።